ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ ሐምሌ 4 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ግብጽና ኢትዮጵያ በማዕከሉ ላይ ባላቸው አቋም የተነሳ ከስምምነት ሳይደርሱ ለአራት ቀናት ሲካሄድ የነበረው አከራካሪ ጉባኤ ተጠናቀቀ። በሌላ በኩል 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤት ጉባኤ መጠናቀቁን ተከትሎ ኢትዮጵያ የምስራቅ አፍሪካ የኃይል ትስስር ምክር ቤት ሊቀመንበርነትን ከግብጽ ተረክባለች። በዝርዝር እናጋራችኋለን። ከውጪ ፕሬዝዳንት ዶናልድ ትራምፕ ኢራናውያን እኔን ለመግደል ከሞከሩ የሀገሪቱን ማንኛውንም አካባቢ ሙሉ በሙሉ ለማጥፋትና ለመደምሰስ ለጦር ኃይሉ መመሪያ ሰጥቻለሁ አሉ። ለዚህም ደግሞ የሀገሪቱ ወታደራዊ ኃይል 1000 የሚሆኑ ሚሳኤሎችን በተጠንቀቅ ወደ ኢራን ማቅናቱንና ሌሎች በሺዎች የሚቆጠሩ ሚሳኤሎችንም ዝግጁ መሆናቸውን ያስታወቁት ትራምፕ ኢራን በሆርሙዝ ወሽመጥ ላይ በንግድ መርከቦች ላይ የምታደርገውን ጥቃትን በአስቸኳይ እንድታቆም እስከ ዛሬ ማለትም ቅዳሜ ድረስ የመጨረሻ ቀነ ገደብ መሰጠቱንም ተናግረዋል። የምትሰሙት መረጃችን ነው። የኳታር አደራዳሪዎች ዳግም ያገረሸውን የቀጠናውን ውጥረት ለማርገብ ወደ ኢራን በተጓዙበት ቅጽበት አሜሪካ ከኢራን ከፍተኛ መሪዎች ጋር ግንኙነት አላቸው ባለቻቸው የፋይናንስ ተቋማትና ግለሰቦች ላይ አዳዲስ ማዕቀቦችን መጣሏ ተሰማም። አዲሱ ማዕቀብም የኢራን ገዢ መደብ ማዕቀቦችን በመሸሽ የውጭ ምንዛሬ የሚያገኝበትን ዓለም አቀፍ የፋይናንስ መረብና የገንዘብ መለወጫ ድርጅቶችን ሙሉ በሙሉ ለማቋረጥ ያለመ ነው ተብሏል። የምትሰሙት መረጃችን ነው። ኢራን የኒውክሌርና የሚሳኤል ተቋሞቿን መልሳ ለመገንባት እየሞከረች ሊሆን እንደሚችል ከሳተላይት የተገኙ አዳዲስ ምስሎች አመላከቱ። ከዚህ በተጨማሪም የሰላም ስምምነቱ በተፈረመ በጥቂት ቀናት ውስጥ በፒካክስ ተራራ ስር ወደሚገኙት ከመሬት በታች ያሉ ዋሻዎች በርካታ ተሽከርካሪዎች ሲገቡና ሲወጡ መታየታቸው የኢራን መንግስት የገባውን ውል ጥሶ ሊሆን ይችላል የሚል ጥርጣሬን አሳድጓል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30% ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይም በ0969699373 ይደውሉልን። ቴምር ሪል ስቴት። ግብጽና ኢትዮጵያ ከስምምነት ሳይደርሱ ጉባኤው ተጠናቀቀ። በኢትዮጵያ አስተናጋጅነት ለአራት ቀናት ያክል በአዲስ አበባ ሲካሄድ የቆየው 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤት ጉባኤና 37ኛው የአስተባባሪ ኮሚቴ አስቸኳይ ልዩ ጉባኤ በትላንትናው ዕለት ተጠናቋል። ግብጽና ሊቢያን ጨምሮ 13 አባላት ሀገራት ያሉት ትስስሩ የመበታተን አደጋ የተጋረጠበት በመሆኑ አስቸኳይ ስብሰባ ማድረግ ማስፈለጉ የተገለጸ ሲሆን አባል ሀገራቱን ከመበታተን ለመታደግም የህግ ማዕቀፎችን ማሻሻልና ማጠናከር ማስፈለጉን የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ተናግረዋል። በጉባኤው አዲስ የተመሰረተው የኤሌክትሪክ ኃይል የገበያ ማዕከል ዋና መቀመጫን ለመወሰንም ውይይት ተደርጓል። በዚህ አጀንዳ ኢትዮጵያ ከድርጅቱ አባል ሀገራት ብቸኛ የኃይል አቅራቢ እንደመሆኗም ለአራት ቀናት በዘለቀው የትስስሩ የሚኒስትሮች ምክር ቤት ስብሰባ ከፍተኛ ሙግት መካሄዱ ተገልጿል። በተለይም ከግብጽ ጋር የገበያ ማዕከሉ ኢትዮጵያ መሆን አለባት በሚለው ሐሳብ ከፍተኛ ሙግት መደረጉን ኢንጂነር ሀብታሙ ኢተፋ ገልጸዋል። በዚሁ ጉዳይ የግብጽ ተወካዮች ማዕከሉ ወደ ካይሮ ካልሆነ በሚል የያዙት አቋም ከኢትዮጵያ ጋር ከመግባባት ላይ ሳይ
ሳይደረስ ጉባኤው ተጠናቋል። በሌላ በኩል 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤት ጉባኤ መጠናቀቁን ተከትሎ ኢትዮጵያ የምስራቅ አፍሪካ የኃይል ትስስር ምክር ቤት ሊቀመንበርነትን ከግብጽ ተረክባለች። በጉባኤው ላይ የኤሌክትሪክ የኃይል ገበያ ማዕከል ዋና መቀመጫን ከመወሰን ጋር ተያይዞ ከግብጽ ጋር የነበሩ አለመግባባቶችን ለመፍታት ሰፊ ድርድር መደረጉን የውሃና ኤነርጂ ሚኒስትሩ አክለዋል። በዚህም ደግሞ ኢትዮጵያ በአዲሱ የሊቀመንበርነት ዘመኗ ካላት የኃይል ትርፍ በመነሳት እንደ ኬንያ፣ ሱዳን እና ጅቡቲ ካሉ የጎረቤት ሀገራት ጋር የጀመረችውን የኮሪደር ትስስር ይበልጥ በማጠናከር የቀጠናውን የኃይል ደህንነት ለማረጋገጥም በቁርጠኝነት እንደምትሰራ አስታውቃለች። በአዲስ አበባ ከተማ ያሉ ሆቴሎች በመኝታ አገልግሎቶቻቸው ላይ 5 በመቶ ጭማሪ ታክስ ተጣለባቸው። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የሆቴልና መሰል አገልግሎት ሰጪ ተቋማት ከሚሰጡ የመኝታ አገልግሎት ላይ 5 በመቶ ታክስ እንዲሰበስቡ ግዴታ የሚጥል ደንብ ተግባራዊ አድርጓል። ደንቡም ከቀናት በፊት ማለትም ከሐምሌ 1 ቀን 2018 ዓ.ም ጀምሮ ተግባራዊ መደረግ እንደሚጀምር ቢሮ ቢገልጽም የሆቴል ባለቤቶች ግን ለመዘጋጃ የተሰጠው ጊዜ አጭር መሆኑን በመግለጽ ቅሬታቸውን አሰምተዋል። በሆቴልና በመሰል አገልግሎት ሰጪ ተቋማት ላይ የመኝታ አገልግሎት ማዘጋጃዊ ታክስ ለመጣል የተዘጋጀው ይህ ደንብ የአዲስ አበባን የገቢ አሰባሰብ ፍትሐዊነት ይበልጥ በማጎልበት የከተማዋን ልማት ቀጣይነት ለማረጋገጥ የሚያስችል እንደሆነ ቢሮ አስታውቋል። በተጨማሪም ደንቡ የወጣው የአዲስ አበባ ከተማን ለቱሪስቶችና ለነዋሪዎቿ ምቹ ለማድረግ ተጨማሪ የገቢ ምንጭ በማስፈለጉ ምክንያት እንደሆነም በሕግ ሰነዱ ላይ ተጠቅሷል። እንዲሁም ሆቴልና መሰል አገልግሎት ሰጪ ተቋም ተብለው የሚጠሩት ሆቴሎች፣ ፔንሲዮኖች፣ የእንግዳ ማረፊያዎችና ሎጆች መሆናቸውም በደንቡ ላይ ተጠቁሟል። አዲሱ ደንብ የመኝታ የአገልግሎት ክፍያ ስሌት ከተጨማሪ እሴት ታክስ በፊት ባለው ዋጋ ላይ የሚሰላ እንደሆነም የተገለጸ ሲሆን የመኝታ የአገልግሎት ክፍያ የታክስ ምጣኔው ደግሞ 5 በመቶ እንደሚሆን አስታውቋል። በሌላ በኩል የሆቴል መኝታ አገልግሎት ሰጪ ድርጅቶችና ግለሰቦች የተጣለባቸውን የታክስ ምጣኔ መስፈርት አድርገው የሚጠበቅባቸውን ገቢ ካልሰበሰቡና ወቅቱን ጠብቀው ሪፖርት ካላደረጉም ለዘገዩባቸው ጊዜያት ከክፍያው 50 በመቶ ያልበለጠ በየወሩ 5 በመቶ ቅጣት እንዲከፍሉ እንደሚደረግም በደንቡ ላይ ተደንግጓል። ከውጪ ወደ ያዝንላችሁ መረጃዎቻችን ስንሸጋገር ደግሞ የኳታር አደራዳሪዎች የቀጠናውን ውጥረት ለማርገብ ወደ ኢራን በተጓዙበት ቅጽበት አሜሪካ ከቴህራን ጋር ግንኙነት ያላቸው አዳዲስ ማዕቀቦችን ጣለች። አሜሪካ ከኢራን ከፍተኛ መሪዎች ጋር ግንኙነት አላቸው ባለቻቸው የፋይናንስ ተቋማትና ግለሰቦች ላይ አዳዲስ ማዕቀቦችን መጣሏን የሀገሪቱ የገንዘብ ሚኒስትር አስታውቋል። ማዕቀቡ ይፋ የተደረገው ደግሞ የቀጠናውን የፖለቲካና የውትድርና ውጥረት ለማርገብ እንዲሁም የሆርሙዝ ወሽመጥ የባህር ላይ ትራንስፖርት ደህንነትን ለመመለስ የኳታር ተደራዳሪዎች በቴህራን ማሻድ ከሀገሪቱ ባለስልጣናት ጋር ውይይት በጀመሩበት ወቅት ነው። የአሜሪካው የውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒጎት እንደገለጹት አዲሱ ማዕቀብ የኢራን ገዢ መደብ ማዕቀቦችን በመሸሽ የውጭ ምንዛሬ የሚያገኝበትን ዓለም አቀፍ የፋይናንስ መረብና የገንዘብ መለወጫ ድርጅቶችን ሙሉ በሙሉ ለማቋረጥ ያለመ ነው ሲሉ ተናግረዋል። በተለይም በዱባይ የሚንቀሳቀሱና የኢራን ከፍተኛ መሪ ለሆኑት ሙጅታባ ኻሜኒ የገንዘብ ምንጭ የሆኑ አካላት ላይ እርምጃው መወሰዱ ተመላክቷል። ይህ በእንዲህ እንዳለ የኳታር ልዑካን ቡድን ደግሞ ከአሜሪካ ጋር በተደረገ ቅንጅት በኢራን ማሻድ ከተማ በመገኘት ውይይት እያደረገ መሆኑን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቂ አረጋግጠዋል። ቃል አቀባዩ አክለውም ከአሜሪካ የቀረበ ይፋዊ የሰላም ድርድር ጥያቄ ባይኖርም በቀጠናው ሰላም ለማስፈንና የተኩስ አቁም ስምምነቱን ለማስቀጠል ከአማካኞች ወይንም ከአደራዳሪዎች ጋር ንግግሩ እንደሚቀጥል ገልጸዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በሁለቱ ሀገራት መካከል የነበረው ጊዜያዊ የተኩስ አቁም ስምምነት ማብቃቱን ቢገልጹም አሁን ላይ በአገናኞች በኩል የሚደረገው የዲፕሎማሲ ንግግር እንደማይቋረጥ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በሺዎች የሚቆጠሩ ሚሳኤሎች ወደ ኢራን መደገናቸውን አስታወቁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ወታደራዊ ኃይል 1000 የሚሆኑ ሚሳኤሎችን በተጠንቀቅ ወደ ኢራን ማቅናቱንና ሌሎች በሺዎች የሚቆጠሩ ሚሳኤሎች ደግሞ ዝግጁ መሆናቸውን አስታውቀዋል። ፕሬዝዳንቱ ይህንን ማስጠንቀቂያ የሰጡት ደግሞ ቴህራን በእሳቸው ላይ የግድያ ሙከራ ለማድረግ ካሰበች አሜሪካ ከፍተኛ የአጸፋ እርምጃ እንደምትወስድ በገለጹበት ወቅት ነው። በዚህም ኢራናውያን እኔን ለመግደል ከሞከሩ ኢራን ሙሉ በሙሉ እንድትጠፋ ና ወታደራዊ እርምጃ እንዲወሰድ ለጦር ኃይሉ መመሪያ ሰጥቻለሁ ሲሉ ተናግረዋል። ፕሬዝዳንት ትራምፕ አክለውም የኢራን መንግስት በእሳቸው ላይ የግድያ ሙከራ ለማድረግ ካሰበውንም ከሞከረም የሀገሪቱን ማንኛውንም አካባቢ ሙሉ በሙሉ ለማጥፋትና ለመደምሰስ ለጦር ኃይሉ መመሪያ መስጠታቸውን አስታውቀዋል። ከዚሁ ጋር ተያይዞ የትራምፕ አስተዳደር ኢራን በሆርሙዝ ወሽመጥ ላይ በንግድ መርከቦች ላይ የምታደርገውን ጥቃት በአስቸኳይ እንድታቆም እስከ ዛሬ ማለትም እስከ ቅዳሜ ድረስ የመጨረሻ ቀነ ገደብ ሰጥቷል። ይህ የውጥረት ማገርሸት የመጣው ደግሞ ቀደም ሲል በአሜሪካና በኢራን መካከል ተደርሶ የነበረው የ60 ቀናት የይስሙላ የተኩስ አቁም ስምምነት መፍረሱን ትራምፕ ይፋ ማድረጋቸውን ተከትሎ ነው። በሌላ በኩል ዋሽንግተን የሆርሙዝ ወሽመጥ ለዓለም አቀፍ የንግድ መርከቦች ክፍት መሆኑን ቴህራን በይፋ ለሕዝብ እንድታወጅ የሰጠችው ቀነ ገደብ ላይ መድረሱ ተመላክቷል። በዲፕሎማሲያዊ ምንጮች መሰረት ደግሞ የኢራን ባለስልጣናት በስትራቴጂካዊ የውሃ መስመር ላይ በንግድ መርከቦች ላይ የተፈጸመው ጥቃት በስህተት በጽንፈኛ ወገኖች የተፈጸመ መሆኑን በሚስጥር ለአሜሪካ ገልጸው ድርድሩ እንዲቀጥል ቢጠይቁም በይፋ ግን አሜሪካ ቀደም ሲል የተደረጉ ስምምነቶችን ጥሳለች ሲሉ ከሰዋል። በሌላ በኩል በአሁኑ ወቅት ደግሞ ውጥረቱን ለማርገብ በኦማን ኳታርና ፓኪስታን አደራዳሪነት አዳዲስ የሰላም ጥረቶች በመደረግ ላይ መሆናቸውን የዜና ምንጮች አስታውቀዋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢራን የኒውክሌርና የሚሳኤል ተቋሞቿን መልሳ ለመገንባት እየሞከረች ሊሆን እንደሚችል የሳተላይት ምስሎች አጋለጡም። ከሳተላይት የተገኙ አዳዲስ ምስሎች ኢራን ቀደም ሲል ጥቃት ደርሶባቸው በነበሩ የተለያዩ የኒውክሌርና የሚሳኤል ማከማቻ ተቋሞቿ ላይ አዳዲስ የመልሶ ግንባታና የጥገና እንቅስቃሴዎችን እያደረገች መሆኑን ማሳየታቸውን ሲኤንኤን ዘግቧል። ይህ የኢራን እንቅስቃሴ ደግሞ ሀገሪቱ ከዩናይትድ ስቴትስ ጋር በቅርቡ ከተፈራረመችውና የኒውክሌር መሳሪያ ላለማዘጋጀት ቃል ከገባችበት ባለ 14 ነጥብ የስምምነት ሰነድ ድንጋጌዎች ጋር ሊጋጭ እንደሚችል በባለሙያዎች ዘንድ ከፍተኛ ስጋትን ደቅኗል። የሳተላይት ምስሎቹን የገመገሙ ተንታኞች እንደሚያስገነዝቡት ከሆነ ደግሞ ቀደም ሲል በአሜሪካና በእስራኤል ጥቃት ጉዳት ደርሶበት የነበረውና የኒውክሌር መሳሪያዎች ፍንዳታ ቁሶችን ይይዛል ተብሎ የሚጠረጠረው የፓርቺን ወታደራዊ ይዞታ አሁን ላይ ሰፊ የመልሶ ግንባታ ስራዎች እየተከናወኑበት ይገኛሉ ብለዋል። ከዚህ በተጨማሪም የሰላም ስምምነቱ በተፈረመ በጥቂት ቀናት ውስጥ በፒካክስ ተራራ ስር ወደሚገኙት ከመሬት በታች ያሉ ዋሻዎች በርካታ ተሽከርካሪዎች ሲገቡና ሲወጡ መታየታቸው ደግሞ የኢራን መንግስት የገባውን ውል ጥሶ ሊሆን ይችላል የሚል ጥርጣሬን አሳድጓል። በዘገባው መሰረት ከኒውክሌር መሰረተ ልማቶቹ በተጨማሪ ከዚህ ቀደም በተሰነዘሩ ጥቃቶች ጉዳት የደረሰባቸው አንዳንድ የሚሳኤል ማከማቻዎችና ከመሬት በታች ያሉ የዋሻ መግቢያዎች ላይ የጽዳትና የጥገና ስራዎች በስፋት ተጀምረዋል። ይሁን እንጂ እንደ ኢስፋሃን፣ ፎርዶና ናታንዝ ያሉ ዋና ዋና የኒውክሌር ማበልጸጊያ ማዕከላት ላይ እስካሁን ድረስ ምንም አይነት አዲስ የመልሶ ማቋቋሚያ ወይንም የግንባታ እንቅስቃሴ እንዳልታየባቸው ተጠቁሟል። ይህ በሳተላይት ምስሎች የተደገፈው አዲስ ክስተት ደግሞ በዩናይትድ ስቴትስ እና በኢራን መካከል በቅርቡ የተደረሰውን ደካማ የተኩስ አቁም ስምምነትና የተጀመረውን የዲፕሎማሲ ጥረት እንደገና ትልቅ የጥያቄ ምልክት ውስጥ የጣለው መሆኑን የሲኤንኤን ዘገባ አመላክቷል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 176 ብር ከ15 ሳንቲም እየተገዛ 179 ብር ከ67 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ90 ሳንቲም እየተገዛ 233 ብር ከ47 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ32 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ30 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ50 ሳንቲም እየተገዛ 219 ብር ከ81 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ73 ሳንቲም እየተገዛ 48 ብር ከ68 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 45 ብር ከ85 ሳንቲም መግዣው ሲሆን መሸጫው እንዲሁ 46 ብር ከ76 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ27 ሳንቲም እየተገዛ 24 ብር ከ75 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ25 ሳንቲም እየተገዛ 123 ብር ከ67 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ዜናዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አስደሳች ዜና ለውድ ደንበኞቻችንና ለቤት ፈላጊዎች በመሃል መገናኛ ዲያስፖራ አደባባይ አጠገብ የጫካ ፕሮጀክት እይታ ያለው ዘመናዊ አፓርትመንት በ40/60 አከፋፈል ከስቱዲዮ እስከ ባለ 3 መኝታ ቤቶችን ለተወሰነ ጊዜ ብቻ በሚቆይ ልዩ ቅናሽ አቅርበንልዎታል። ስቱዲዮ በ2.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 1 መኝታ በ4.4 ሚሊዮን ብር ጠቅላላ ዋጋ፣ ባለ 2 መኝታ በ6.7 ሚሊዮን ብር ጠቅላላ ዋጋ፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ዋጋ የግሎ ያድርጉ። ምን ይሄ ብቻ! የዲፕሎማት መንደር በሆነችው በሳር ቤት አደባባይ የ30 በመቶ ቅናሽ የተደረገባቸውን አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ቤቶችን በመሸጥ ላይ እንገኛለን። ልብ ይበሉ፣ ይህ ልዩ ቅናሽ ለተወሰኑ ቀናቶች ብቻ የሚቆይ በመሆኑ ፈጥነው ይመዝገቡ። ለበለጠ መረጃ በ0908882208 ወይንም በ0969699373 ይደውሉልን። ቴምር ሪል ስቴት